አሁን የቀረሽ በጣም ጥቂት ነው። እሱንም ደግሞ እናልፈዋለን። ተመስገን አምላኬ ተመስገን። ለሊ ቤዛ ያደረገችው ነገር ለአንቺ ጥሩ አጋጣሚ ይፈጠራልሽ። ነገሮች ያለ ምክንያት አልተፈጠሩ። እሷ ልትገልሽ ስትሞክር፣ አንቺ ደግሞ ጥሩ የማገገሚያ ጊዜ ያገኘሽ። እሷ የቀየረችውን መድኃኒት ነው እኔ እንድን ያደረገኝ አይደለም ለሊ። ሁሉንም ነገር መርሳትሽ፣ በነፃነት ሳትፈሪና ሳትጨነቂ ሕክምናሽ እንድታደርግ ይረዶሻል። ተመስገን። እኔ እኮ እንደዚህ ይሆናል የሚል ተስፋ እንኳን አልነበረኝም። ለሊ ከአሁኑ ሰዓት ጀምሮ በፍጹም እንድትከፊብኝ አልፈልግም። ምንድን ነው እሱ? በጣም ደስ ላለኝ ነው። ይሄ ደግሞ ሲያንስብሽ ነው ለሊ። ምን እንደምል አላውቅም ቤኪ። ፈጣሪ ያክብርልኝ። እናንተ ከጎኔ ባትኖሩ ኖሮ እኔ ማንም ሰው የለኝ ሰው ነበርኩኝ። ሁላችሁንም በጣም ነው የምወዳችሁ። ፈጣሪ ልባችሁን አይቀይርብኝ። የኔ ውድ ለአንቺ ሁሉም ነገር ይገባሻል። ሰዎች ለምን ኬኩን አንቆርሶ? ምን ታስባላችሁ? ማና ለሊ ማዘራ ማዘራ ይደናል። እንኳን ለዚህ አበቃሽ ልጄ። የኔ ባል እሰይ እሰይ። ፈጣሪ ለእናንተ ምን ይሳናል? ምን ይሰጣል? ቁጭ በሉ። እኔ ቢላ ላምጣና ኬኩን ይብራስ። እንኳን ደስ ያለሽ። አዎ ዶክተር፣ እንዴት እዚህ ድረስ መጣ? አሹ ደህና አይደለም እንዴ? በሱ ጉዳይ አይደለም። ብርቄን ፈልጌ ነበር የመጣሁት። እዚህ ቤት የምትኖር መስሎኝ ነበር። ብርቄ ፍቅርን ማለት ነው ትዬ? አዎ ልጄ እዚህ ቤት ነው የምትኖረው። ምን ነው? ወደ ሆስፒታል መታ ነበረ እና የነገረችን ነገር ምንም ደስ አላለኝም። ወይ ከአደይ ጋር ወይ ከለሊ ጋር የነበራቸው ጠብ ነበር እንዴ? ለምን እንደዛ አልክ? ቆይ እሷ ሆስፒታል ምን ልትሰራ መጣች? የቤዛን ወንጀል አደይ እንዳደረገችው ልትነግረኝ ነበር የመጣችው። ሰራተኛዋ ተያዥ አላት እንዴ? የማ ሰራተኛ? ብርቄ። ብርቄ? ዶክተር እየገባኝ አይደለም። ማናት ብርቄ? የኔን ፍቅር ነው? ካልተሳሳትኩኝ ለሊ ብርቄ ሰራተኛችሁ እንደሆነች ነገረኛለች። ለሊ ፍቅርም ብርቄ ብላ ነው የምጠራት። አዎ ፍቅር የኔ ልጅ ናት። ቆይ ስለ ልጄ ምን እያልከኝ ነው? እናቴ ልጅሽ ናት? አዎ። ቆይ ምን አደረገች? ቆይች ልጅ ምን ባደርጋት ነው የሚሻለው? አሁንማ ጨጓራዬ ሁሉ በሽተኛ ሆነ እኮ። አይጨነቁ እናቴ። እንዴት አልጨነቅም? ደግሞ ምን አድርጋ ነው? እናቷ ከሆነች መናገር የጠበቅብኝ። በጣም ትረበሻለች። እኔ መከርኩኝ ምንም ልሰማኝ አልቻለችም። ቆይ ምን አድርጋ ነው? አይ ምንም፣ እሱ ያለች መስሎኝ ነበረ። እኔ እና እሷ ተነጋግረን እንፈተዋለን። ሰላም ጤና ይስጥልን። ውድና የተከበራችሁ ውድ ቻናል ቤተሰቦች እንኳን ደህና መጣችሁ። በያላችሁበት ሰላማችሁ ብዙ ትርፍርፍ ይበድልኝ። ሰራተኛ አደይ ክፍል እንደቀጠለ ይገኛል ማለት ነው። ኮኩ የምትባል አንድ ልጅ መጣ እንግዲህ ለሁሉም እያሽቀነጠረች ትገኛለች ማለት ነው። ለዳይመንድም እንግዲህ በጀበና አናቱን ለመፈነከት ትይዛለች። ከዛ እሱም አንቺ ደግሞ ቦርኮ ምን አገባሽ እያለ እሱም ይሳደባል ማለት ነው። አንተ እኔ ነኝ እንዴ ቦርኮ የምትለኝ እያለች እሷም ጀበናው ታነሳውና አናቱን ልትሎ ስትል ቅምጥል ብድግ አድርጋ ትይዛታለች ማለት ነው። ኬንጎም ዳይመንድም ልቀቁኝ እያለ እንግዲህ ለሷን ካልደበደብኩና ለሷን ካላረጥኩ እያለ ነበረ። ነገር ግን ለሱም ኪንጎ ይዘዋል። አንተ ከሴት ልጅ እንዴት ትደባደባለህ? ወንድ ልጅ አይደለክም እንዴ? ወንድ ልጅ ከወንድ ልጅ ነው እንጂ የሚወጣለት ከሴት ልጅ እንዴት እጅ ያነሳል እንዴ? አታያትም እንዴ እንደ ወንድ የሚያደርጋት? የነገሩ እናንተን ናችሁ የምታስደፍሩኝ እያለ ከዛ ቅምጥል አንቺ እቺ ልጅ እንቺ ጓደኛሽ የምታስከብሪልኝ ከሆነ አስከብሪ፣ አይምቴ ከሆነ እንግዲህ ከዚህ አንስቼ ወደ ሰማይ ነው ማንጠለጥላት እያለ ዳይመንድም እየፎከረ ይገኛል። እና ማነካ አንተ ና እስኪ ሞክረኝ እንዴ ትለዋለች ኩኩ ማለት ነው። ከዛ ቅምጥልና ኩኩ መንገድ ላይ እየሄዱ ነበረ። ከዛም በኋላ እንግዲህ ፍቅርን ሲያዩ ለፍቅር ከዛ በኋላ ነይ ጨፈሪ ስሏት ጊዜ አንቺ ነይ ስትላት ጊዜ አቤት አንቺ ማን ነሽ ስትላት ጊዜ አረ ማንም እንደዚህ ተብሎኛ አያውቅም፣ ማን ነሽ አንቺ ነይ ወደዚህ ትላታለች። ቅምጥል አንቺ እንደዚህ ስትለኝ ዝም ብለሽ ታያታለሽ እንዴ ስትላት ነይ ስትላት ቆይ ቅምጥል እቺ ላይ ታያታለሽ ስላሽ አው ተንኮል የሞላባት የሰፈራችን ተንኮለኛ ልጅ ናት ትላታለች። ከዛም በኋላ ነይ እስኪ ወደዚህ ስትላት አቤት ምን ላድርግሽ ስትላት ዝፈኝልኝ ስትላት እኔ መስፈን ሆነ አላቅም ስትላት ከዛ በኋላ ቅምጥልም እንግዲህ ጭፈራም ጨምርበት ስትላት ጊዜ እኔ ማናቸውም ቢሆንም አልችልም። ከዛም በኋላ የተቀጣቀጠች ፍቅር እሺ እያለች ልክ ትንሽ ጠጋ ካለች በኋላ መንገድ ስታመቻች እንግዲህ የሮጠች ትገኛለች። ከዛ
ኮኮ የምትባሏም እሷም ከእሷ ጋር ትከተልና ትሮጣለች። ከዛ ቅምጥል በሳቅ ትሞታለች ማለት ነው። ከዛም በኋላ እንደዚህ እያለ ዳይመንድ እንደዚህ ያለች እንግዲህ ዳኒ አድነኝ ስትል ምን ይሆንሽ ስላት የሆነች ልጅ የተከተለችኝ ነው። ከዛ በኋላ እየሮጠች ኮኮም እነ ፍቅር አጠገቧ ሲደርስ እንግዲህ ዳኒ አንቺ ምን ሆነች ነው ከሴት ልጅ እንዴት ትደባደባለች ሲላት ጊዜ አንተ ማነክ ምን አገባህ ስትለው ጊዜ ኧረ እባክሽ ወደዛ ሂጂ ስላት ኧረ እባክህ ብላ እንግዲህ ኮኮ አንዴ በጥፊ ስትለው እንግዲህ ዳኒ ተብዮ በአንዴ በእርግጫ ስትለው ወደቀ። ሲወድቅ እንግዲህ ፍቅርም ከዛ በኋላ እንግዲህ ሁለተኛ እንደዚህ አይነት ነገር ስልሽ እንደዚህ መሮጥ የለብሽም እሺ ብለሽ መታዘዝ አለብሽ የኔን መገዛት አለብሽ ትላታለች ኩኩም። ፍቅርም እሺ በቃ ካሁን በኋላ ሁሉም ያልሽ ነገር እሺ ብላ እሺ ስትል ከዛ ዞር ስትላት በኋላ ከዛም በኋላ ለዳኒ አንተ ቦቅቧቃ ሴታ ሴት ለካ አንተ አቅምህ ከሴት ብቻ ነው እንዴ? አሁን እቺ ሴት ልጅ እንዴት ታቅተሃለች? ከአሁን በኋላ ሁለተኛ አይንህን ማየት አልፈልግም፣ ሁለተኛ እኔ ጋር ድርሽ እንዳትል ብላ ፍቅር ታስጠነቅቀውና ለዳኒ ትተው ትሄዳለች። ዳኒ በጣም ተናደዋል ማለት ነው። ይሄ ጎረመሳ ከሚያክል ሴት ልጅ ጋር እንዴት ከሱ ጋር ተደባደብ ትለኛለች እያለ ትታት ትሄዳለች ማለት ነው። ከዛም በኋላ እንደዛ እያለችው ነበር። ከዛ እዚህ ጋር ደግሞ እንግዲህ ዶክተሩን ስልክ ይደውልና እንግዲህ አዳይ ጋር ከጓደኛው ያረ ነበረ ከነ አዳይ ሲያይ ከዛ እነሱ ሲያያቸው እሺ በቃ በኋላ ደውልልካለሁ እያለ ስልኩን ይዘጋውና ለአዳይና የለምለም ንግቡ ይላቸዋል። እነሱ መኪና ውስጥ እንግዲህ አዳይ እምቢ ስትል ለምለም ነይ ንግባ ያደርሰናል ትላለች። ከገቡ በኋላ እንግዲህ ያደርሳቸዋል ማለት ነው። እዚህ ጋር ደግሞ የፍቅር እናት እንግዲህ ፍቅር አስቸጋሪ እንደሆነች ትናገራለች። እኔ እቺ ልጅ በጣም አስቸገረችኝ፣ ምን እንደማደርጋትና ምን እንደምሰራ አላውቅም። እስካሁን ደግሞ ቤት አልገባችም ቤት ምን እየሰራች ነው? ወይ ጉድ! ምን እየሰራች ነው እቺ ልጅ? ውጪ እየዞረች ከማንም ጋር ዞራ ትመጣለች እንዴ? እያለች የፍቅር እናትም ትናደድባታለች ማለት ነው። እንግዲህ የፍቅር እናትም ፍቅር ከመጣች በኋላ እማዬ ቤት አለች ስትላ ወይኔ ጉዴ ዛሬ ማልታ አርዳኛው በቃ ትተወኝም ትላለች ማለት ነው። እንግዲህ ተንኮሏ በጣም እየባሰና እየጨመረ ነው። እዚህ ጋር እንግዲህ ዶክተሩ ለለምለም ሕክምናሽን በስነ ስርዓት ከወሰድሽ አንቺ አሁንም ደግሞ ከካንሰር በሽታውም ትድኛለሽ። በስነ ስርዓት መውሰድ አለብሽ፣ ያለ ጭንቀትና ያለ ምንም እንከን በስነ ስርዓት መውሰድ አለብሽ። ከተጨናነቅሽ እንደውም ይብስብሻል። ስለዚህ መጨናነቅ የለብሽም። አሁን እኮ በጣም ደህና ነሽ፣ ሁሉም ነገር ተሽሎሻል። ትንሽ ብቻ ነው የቀረሽ። ስለዚህ ምንም ነገር ማሰብና ምንም መጨናነቅ የለብሽም ብሎ ዶክተሩን ለየለምለም ያስጠነቅቃታል ማለት ነው። እዚህ ጋር ደግሞ እንግዲህ በኪንጎ ስልክ እንግዲህ የኪንጎ የስራ ባለደረባው ስደውል ከዛ በኋላ እንግዲህ ኪንጎ ዳይመንድ እኔ ካላወራኋት አለ። ዳይመንድ ልክ ሲያወራት የዳይመንድ ድምፅ ሲሆን ትዘጋበታለች። ቆይ ለምንድን ነው እኔ ሴቶቹ ስቀርባቸው ማይቀርቡኝ? ቆይ ግን እኔ ምን አድርጊያቸው ነው እያለ ዳይመንድ በጣም አሳዝኖኛል ማለት ነው። እኔ ምን አድርጊያቸው ነው ሴቶች ሁሉ ማይቀርቡኝ እያለ ተበሳጭተዋል ማለት ነው። ከዛ እንደዚህ እያለ ከዛ አንተ በዚህ ፊትህና በዚህ ተንኮልህን እንዴት ነው ሴቶች መወድህ እያለ ኪንጎም ሲያሾፍበት አንተ ቀልደኛ ሾፈ ሞተሃል እያለ ጥሎት ይሄዳል ማለት ነው። እዚህ ጋር ደግሞ ፍቅርም ያው ተንኮሏም ሌላ ሴራ እያሰለች ትገኛለች። ቤዛም እንግዲህ ከወንድሟ ጋር ሆና ሌላ ስራ እንግዲህ ፖሊስ ደግሞ እየፈለጋት ነው፣ ግን እሷ ምንም ነገር አይመስላትም። ሌላ ተንኮልና ሌላ ስራ እየሰራች ትገኛለች። እዚህ ጋር ደግሞ ገጀራው እነ ለምለም ቤት ለምለም ፍለጋ ሄዶ ነበረ። ከዛ ከዛ በኋላ እንግዲህ ምንም ነገር ሳይል ሳያንኳኳ ግፍት ብሎ ሲገባ እንግዲህ የባቡሬ እናት ነበረች። ከዛ እሷም ሲያያት በጣም ደንግጠዋል። ቆይ አንተ ምን ልትሰራ እዚህ መጣክ ስትለው ጊዜ ከዛ ምን አገባሽ አንቺ ለምንድን ነው እዚህ የተቀመጥሽው? አያገባም፣ የጠየኩህን መልስልኝ። ለምለም ፈልጌ ነው። ለምለም የት ናት? እሷ ከሆነ መቼም አታገኛትም። ከሷን ራሱ ረስ ልክ እምቢ አልክ ስትለው ጊዜ አሁን ቀጥ ብለክ ከዚህ ቤት መውጣት አለብክ ስትለው ጊዜ ባይ የዛን ልጅሽን እንደመጣሁ እንዳትነግረ እንዳታወሪ እያለ ያስጠነቅቃታል። ከዛ ስልክ ሄደ በኋላ እናትዮ ተክዛ ነበረ። ባቡሬ ቤት ሲገባ ማሚ ምን ሆነሻል? በጣም ተክዘሻል እኮ ያ ልጅ መጥቶን ነበረ። ማን ነው ያ ልጅ? ይሄ ገጀራ የሚባል ነዋ። ከዛ በጣም ተናዶ እንግዲህ እሱን ለመፈለግ ብድግ ሲል ቆይ ልጅ አሁን ተረጋጋ። ለምለም ብቻ የት ናት ያለችው? ለምለም ከአዳይ ጋር ናት ትቻት የመጣሁት። ስለዚህ በቃ ለአዳይ አስጠነቅቃት፣ ይሄ ልጅ እንዳያገኛቸው አስጠነቅቃቸው። ከዛም በኋላ ባቡሬ ወደ አዳይ ጋር ስልክ ደውልና እንግዲህ የለምለም ብቻዋን እንዳትታያት የሚከታተላት ሰው ስላለ ይላል። ከዛ እሺ በቃ አልተዋትም ትላለች ማለት ነው አዳይ።
ከዛም በኋላ እንግዲህ ለዚህ ልጅ እኔ ካላደረኩለት እኔ ግን ባቡሬ አይደለሁም እያለ እንግዲህ በዛቻ እሱም ይዝታል ማለት ነው። ከዛም በኋላ እንደዛ ካለ በኋላ በቃ በአሁን ሰዓት ቆይ ምንድነው የሚፈልገው ከእሷ አማሚ አንቺ ማታውቂው ነገር አለ። ከዛ ስለ ቅምጥል ያወራሉ። ቅምጥል ሴት ናት። ሴት ቅምጥል ጓደኛዋ ካገኘች በኋላ ከአሁን በኋላ ማንም ቢሆን ዞር አድርጋ አታይም። ከጓደኛዋ ጋር እየሆነች ነው። አዎ አሁንም በጣም ተሻሽላለች። እንደ ድሮ አይደለችም። ሴታ ሴት ሆናለች። ኪንጎ እድሜ ለኪንጎ ኪንጎ ካገኘች በኋላ ትላለች። ከዛም በኋላ እዚህ ጋር እንግዲህ አሹ እንግዲህ ሮማን ምግብ ታመጣለት ነበረ። ከዛ አልበላም ብሎ እንግዲህ ያኮርፋል። ለምንድነው ሁሌ ምግብ ሲመጣ የምታኮርፎ? ቆይ አንተ ምን ነው በምንኛ ነው ምነገር? አንቺ ነሽ እንጂ ማይገባሽ። ሁሌ እኔ ምነግርሽ ነገር አይገባሽም እኮ ምንድነው ንገረኛ። ሁሌ ብዬ ማስረዳት አለብኝ እንዴ? ይላል ማለት ነው። ከዛም በኋላ እንደዛ ሲላት በቃ ያንቺ የኔ ነገር ስለማይገባሽ ተዩ ይላል። መቼ ማለት ስለማይገባሽ ተዩ ይላል። አበበና ሄለን እንግዲህ በጣም ተጨናንቋል ማለት ነው። ዳኒ እነሱ ጋር የለምለም ቤት ፋይል እሱ ይዞት ነበረ። እነሱ ቤት አስቀምጦ ነበረ። ነገር ግን ገብቶ ይዞ ወጣ ማለት ነው። ከዛም ምን ይዘህ ነው የምትወጣው ሲል አይ የሆነ ወረቀት አስቀምጬ ነበረ እያለ እንግዲህ አሁን ለምለምና እንግዲህ ቤዛና የቤዛ ወንድም እንግዲህ የለምለም ቤት ለመሽጠት ሽርጉድ እያሉ ይገኛሉ። ካልተነቃባቸው መቼ መሽጠታቸው አይቀርም። የዛሬ የነበረን ቆይታ በዚሁ እናበቃለን። በቀጣይ እስከምንገናኝ ቸር ሰንብቱ። ሰላም ለሀገራችን፣ ሰላም ለሕዝባችን እያልኩኝ በዚሁ